አንድ ወር ተጠመቅነ ባፋቸው ይሄ የሚመስል ወጣ ቅቤ ወጣ ባፋቸው ሲጠመቁ ቅቤ ወጣ ባፋቸው ለከሪ ያሉ ቅቤ በቃ ባፋቸው ወጣ ማለት ነው። ማና ልጃችሁ በበረሃ ላይ ተይዞ በሚገረፍበት ሰዓት እርሶ ሄዳችሁ እናታችን ምርት ደለጎ ቅድስት ኪዳነ ምሕረት ባቀረባችሁት መሰረት ጸሎታችሁ ተሰምቶ ልጃችሁ በሰላም እንደገባላችሁ 3 ወር ጠፍቶ አይደውል አይል 3 ወር ሞቶ ተውሎ ተቀውጦ ነው የነበረ። ፖሊስ ይዞት 900 ሺህ ብር እንደከፈልኩ ፖሊስ ይዞት ከዛ ፖሊስ እንደያዘው ለካ ህልም አርጎት እኔ ኪዳነ ምሕረት አንቺ ታውቂያለሽ ነቃላይቱ ብዬ እሷን ልጅ እንደሰደደሽልኝ ሂጅ አለቀስኩ ባንድ ልብስ ለብሼ። እናታችን ኖት የሁላችንም እናት ኖት በእድሜም ትልቅ የሆኑ ልጆችም አሉትና እንዴት ነው ለትልቅ ሰው ይከብዳል እስኪ የሚሉት ነገር እንዴት ነው? በርሜል ቅዱስ ጊዮርጊስ ለእድሜ ያለው ይከብዳል የሚባለው ማለት ነው። አረ ልጅሽ ማወጥቶ ምን ደረሰ ትሪፖሊ ምን ወጣ ባህር ተሻግሮ ጣሊያን ደርሶ አሁን አውሮፓ ገባ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በዓለም ዙሪያ የምትገኙ ውድ ኤልሻዳይ ኦርቶዶክሳዊ ሚዲያ ቤተሰቦች በመላው ዓለም ሆናችሁ ይህንን ፕሮግራም የምትከታተሉ በእያላችሁበት የክርስቶስ ሰላም ፍቅር ይብዛላችሁ። የእመቤታችን የቅድስት ድንግል ማርያም አማላጅነት አይለያችሁ። ይህ ተናገሩ ድንቅ ስራውን ለዓለም መስክሩ የሚለው በኤልሻዳይ ኦርቶዶክሳዊ ሚዲያ ሁሉ ጊዜ ተዘጋጅቶ ለእናንተ የሚቀርበው መርሃ ግብር ነው። ለዛሬ እንግዳ ሆነው ስቱዲዮአችን የመጡት እንግዳችን ረጅም ኪሎሜትሮችን ከዚሁ ከሀገራችን ክፍል አቋርጠው አዲስ አበባ ገብተዋል። ስለዚህ የዛሬ እንግዳችን ማናቸው ሰማዕቱ ቅዱስ ጊዮርጊስ ምን አደረገላቸው የሚለውን ከእንግዳዬ ጋር ቆይታ አደርጋለሁ። የዛሬ እንግዳዬ ወይዘሮ ለምለም ይባላሉ። ረጅም ኪሎሜትሮችን አቋርጠው ነው የመጡት። ታዲያ ሰማዕቱ ምን አድርጎላቸው ይሆን የሚለውን አብረን እንቆያለን። ይሄን ፕሮግራም እያዘጋጀሁ ወደ እናንተ የማቀርበው ወንድማችሁ ዘማሪ ዳዊት ነኝ። ኤልሻዳይ ኦርቶዶክሳዊ ሚዲያን ከመጀመራችሁ በፊት ቪዲዮውን ለብዙ ሰዎች እንዲደርስ ደግሞ ቪዲዮውን ስትጀምሩ ላይክ እና ሼር ማድረግ እንድትጀምሩ ከወዲሁ ጋበዝኳችሁ። እናታችን እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። መልካም እንግዲህ እናታችን ስሞትንና ከየት እንደመጡ እስኪ ያስተዋውቁን። እኔ የመጣሁት ዳንሻ ሚካኤል ከዳንሻ ቅዱስ ሚካኤል መጡ። ቅዱስ ሚካኤል ዳንሻ ቀበሌ 4 ነው የመጣሁ። እኔ ለምለም አብርሃ እባላለሁ። ለምለም አብርሃ። አዎ እሷ ደግሞ ኤልሳ ደምሴ ትባላለች። ልጄ ናት። ይሄ ሁላ ወደ በርሜል ወደ እመቤታችን ወደ ኪዳነ ምሕረት ይሄ መድኃኒት ያደረሰችን እሷ ናት። እንደው እናታችን ለመጀመሪያ ጊዜ ወደ በርሜል ቅዱስ ጊዮርጊስ እንዴት ሄዱ? ታማችሁ? ታመን። እሺ ታመን ስንሄድ መጣ ሰደደሽነ ብራ ሲዛ ሰደደሽነ ከዛ ትንግርታየነ ሽቁቁልቁል መጣ ተዳነ እንደገና ወደ ኪዳነ ምሕረት ሰደደሽ። ልጅ ወደ ሊባ ሄደቢ በረሃ ታስሮ ጫካ ላይ ታስሮ እየተቀጠቀጠ ሂደሽ ለኪዳነ ምሕረት አልቅሽላት አለሽ። እሺ ሂጄን አለቀስኩ። እንዳለቀስኩ ኪዳነ ምሕረት ቀን ወጣ። እዛ ሄደው በሚያለቅሱ ሰዓት ልጆት ተወጣላችሁ? እኔ ከዛ ኪዳነ ምሕረት እያለሁ አውሮፓ ገባ። ልጄ ማለት ነው። ልጄ አውሮፓ ገባ። እሷ ደግሞ ጸበል ከእስራኤል ተነስታ ጸበል በርሜል ጊዮርጊስ እንደዚህ ትንግርታማ አለ ሲባል ወደ ጊዮርጊስ ስትመጣ ኪዳነ ምሕረት እየታጠበች ሳለሽ ሀተት ተያዘ። ልጇ ማለት ነው ህፃን አለሻት። ሀተት ተያዘሽ ከሞት ሞተሽ ተብላ በጣም ሰው ሲያደንቅላት የምስራች እንኳን ደስ አላችሁ። ታላቅ መንፈሳዊ ጉዞ ወደ አሸዋ ማዶ ታምረኛው ጸበል በርሜል ቅዱስ ጊዮርጊስ ቤተክርስቲያን መነሻ የካቲት 25 መመለሻ መጋቢት 4። በዚህ ቆይታችን ላይ 5 ቀን ጸበል ተጠምቀን እንመለሳለን። ሁላችሁም ቀድማችሁ በመመዝገብ የበረከቱ ተካፋይ እንድትሆኑ ኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር እንሆ ይላችኋል። በ0941 16 16 16 በ0906 78 78 78 በ0965 45 45 45 ላይ በመደወል ቀድማችሁ ተመዝገቡ። ወይም መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ በአካል በመምጣት ትኬት መቁረጥና መመዝገብ ትችላላችሁ። መልካም የጉዞ ዝግጅት ይሁንላችሁ። ኪዳነ ምሕረት አዳነሽላት። እኔ ደግሞ በጣም አመሰግናታለሁ። እንዴት ነበረ በርሜል ቅዱስ ጊዮርጊስ እንግዲህ ልጆት ናት ወደዚህ ቦታ እንድትሄዱ ስፖንሰር አድርጋ ወደዚህ ወደ ታላቅ ቦታ ሂዱ ብላ ይጋበዘቻችሁ ልጃችሁ ናት? ቅድም እንደነገሩኝና የባሌ ልጅ ናት። እኔ ግን አንጀቴ ናት እሷ ማለት ነው። ባንጀት ነው የሚይዛት ማለት ነው እንጂ የባሌ ልጅ ናት። ግን ልጄ ናት። በልጅነት ነው ማሳልፋት ማለት ነው። አሁን ሄዱና ከዛ ተፈወሱ አለሽነ። በመጀመሪያ ሲጀመር ወደ በርሜል ሳትሰድ ወደ
የወንቅሸት ገብርኤል ሰደነ ነበረሽ እሺ የወንቅሸት ገብርኤል ታጥበን እንደመጣነ በቃ ጸበል ተከታተሉስ እያለሽነ ቆየሽ ቆይታ በርሚል ጊዮርጊስ ሰደደሽነ በርሚል ጊዮርጊስ ሰደደሽነ ይሄ ሂዶ ያላ በራደ መሰ አወጡ ሳባ እኔ ዳን ከዛ በርሚሉ ማለት ነው ልጁ አውሮባ ሄደ ተነስቶ ሲሄድ አንቺ ቅዱስ በርሚል አሳጥበሽው ነበር ወስደሽው ነበር ሰድጃችሁ ነበር ለምን አትሄጂም እመቤታችን ሄደሽ እስኪ ከዛ ተንበርከክላት ብላ ላከሽልኝ ሄድኩ ከዛ ሳለሁ አውሮባ ገባ ልጆት ስለተያዘ በጭንቅ ውስጥ እያሉ ነው ወደዛ ቦታ ጸሎት ለማድረግ በጭንቁ ሰደደሽ በጭንቁ ላይ ከዛ ሆኜ ሰም እሺ በርሚል ቅዱስ ጊዮርጊስ ስትጠመቁ ጉዞውን እንግዲህ አድርጋችሁ በርሚል ቅዱስ ጊዮርጊስ ገብታችኋልና ጸበሉ የመጀመሪያ ቀን ስትጠመቁ እንዴት ነበር የነበረው ጥምቀት ይናት መቼ ነው ቋል ህይወታችን ይሰወራል እሺ ህይወታችን ይሰወራል ከዚህ ላይ ታስረን እንገባለን ህይወታችን ይሰወራል በጣም ከአደጋ ነገር መልሶ ይመልሰናል መልሶ ህይወት ይሰካል እንደዛ ያያልን ታጥበን ልጄ ምልክት አይቸበት ልጄ አውሮባ ጎታ ላይ አንዲታ ወልዳለች አንዲታ ጤናው አግኝታለች እቺ ደግሞ በኪዳነ ምሕረት አሳጥቢያ ደግሞ ያው መጣለች ነው እንዴው ቀደም እንዳሉኝ ነው መጀመሪያ ወደ ወንቅሸት ቅዱስ ገብርኤል ገዳም ሄዳችሁ ነበር ለጠበልና በቃ እሷን የሰደደችኝ አዎ እዛም ተጠምቃችሁ ነበር በርሚል ቅዱስ ጊዮርጊስም ሄዳችሁ ነበር ነገር ግን ቀደምም እንደነገሩኝ ብዙ ተአምር ያያችሁበት ቦታ በርሚል ቅዱስ ጊዮርጊስ ነበር ተአምር ያየ ነበር ምናልባት ምን ያክል ጊዜ ተጠመቁ እዛ ቦታ ላይ ከዛ ወር አስጠመቀሽና አንድ ወር ተጠመቁ አዎ 60 ሺህ ብር አስይዛ ሰዳነ አንድ ወር ተጠመቅነ ባፋቸው ይሄም ይመስል ወጣ ቅቤ ወጣ ባፋቸው ሲጠመቁ ቅቤ ወጣ ባፋቸው ለከሪ ያሉ ቅቤ በቃ ባፋቸው ወጣ ማለት ነው ማን ነበር እሳቸው እንደዚህ ይጣላቸው ማን ነው እንትን ያለ ያስጠመቀነ አወጡ ደምሴ ትባላለች ባፋ ይወጣ በፈለቀ ይመስላል አበራ ደምሴ ሄዶ ያለ አውሮባ በቃ እብድ ሆኖ በቃ ወጣ ባፉ እሪ ያለ ሳባም ወጣ ባፋ እሺ በቃ ጤንነታቸው አገኙ ሳባ ደግማ አምና ሰደደሻት ደግሞ እንደገና ሰደደሻት መቼ ነበር እርሱ ሄዱት እንደገና የሰደደሻት አምና ናት ለሷ እኛ ግን እንደዛሬ 3 አመት ይመስላል በርሚል ጊዮርጊስ ሄዳችሁ አዎ አምና ግን ይሄ የአመቷ ኪዳነ ምሕረት ከዛ ነበርና ወጣ የአመቷ ኪዳነ ምሕረት መጣ ያለች ነገር ማለት ነው ወጣ ልጅሽ የምሽራት ተዋልኩ እሷን ልክ እንደሰደደሽልኝ እምነቷ ድርሼ መጥቼ የኢየሩሳሌም 4 ኪሎ ወጣና ድርሼ ብላ ያድርሼ መጥቼ እንደገና ደግሞ ሄድኩ ብርላከሽ ሂጃለሽ ከዛ ሄደሽ ወደቅ ያለሽ ሂጅ ወደቅኩ ፍትህ አገኘው ሄዶ ጣሊያን አገር ገባ ጣሊያን ፈረንሳይ ገባ አሁን ሙሉ ስዕለት ደግሞ ወረቀቱ አግኝቶ ወደ ስራው በቅቶ ሙሉ ስዕለቱ ደግሞ ለአመት እንደዛሬ ደግሞ መጥቼ ደግሞ ስዕለቴን ጥዬ ሄዳለሁ እዚህ ተሳይል ይውላልኝ እንዴት ነበር የኔ እናት ምናልባት ከስጋዊ ይሄ ስጋዊ ፈተና ከነበሩበት ልጃችሁ በበረሃ ላይ ተይዞ በሚገረፍበት ሰዓት እርሶ ሄዳችሁ እናታችን ምርት ደለጎ ቅድስት ኪዳነ ምሕረት ባቀረባችሁት መሰረት ጸሎታችሁ ተሰምቶ ልጃችሁ በሰላም እንደገባላችሁ ልዩ ደዌ እንደወጣላችሁ እየተናገራችሁ ነውና በርሚል ቅዱስ ጊዮርጊስ ሄዳችሁ ከተጠመቃችሁ በኋላ በህይወታችሁ ምን ተማራችሁ የኔ እናት በህይወታችንማ ሰው ሆኖ እንትን ማይል ሆኖ ነው እንጂ ንመንን ነበር ጥሩ ሌላ ነገር እየዞርነን አስተምር ነበርና በየቦታው እየዞርነ ማለት ነው ግን ላረገው አልቻልኩም ትንሽ መሃይም ነኝ የልጆች እናት ሆኜ ትልቅ ሰው አለኝ አብሮ የሚጠወር በዛ ነው እንጂ በየንቱኑ እየዞርኩ ትምርት ሰጥ ነበር የሞተ ሲድን ማለት ነው የሞተ ሲወጣ ይሄ ልጅ ደግሞ በኪዳነ ምሕረት ስም ደግሞ 3 ወር ጠፍቶ አይደውል አይል 3 ወር ሞቶ ተውሎ ተቀውጦ ነው የነበረ ፖሊስ ይዞት 900 ሺህ ብር እንደከፈልኩት ፖሊስ ይዞት እዛ ፖሊስ እንደያዘው ለካ ህልም ማርጎት እኔ ኪዳነ ምሕረት አንቺ ታውቂያለሽ ነቃላይቱ ብዬ እሷን ልጅ እንደሰደደሽልኝ ሂጅ አለቀስኩ ባንድ ልብስ ለብሼ በርሚልን አንተ ያረካ አርገ ብዬ ከዛ በረሃ ላይ ወደቅኩ ከዛ ሳለሁ አረ ልጅሽ ማወጥቶ ምን ደረሰ ትሪፖሊ ምን ወጣ ባህር ተሻግሮ ጣሊያን ደርሶ አሁን አውሮፓ ገባ ለዚህ ነው ምስክርነቴ ይሄ ነው ትንሽ የጎደለኝ ደግሞ አንተ ድግፍ አርገኝ
እንግዲህ ሰማዕቱ ቅዱስ ጊዮርጊስ የጠየቃችሁትን ሁሉ አድርጎላችኋል፣ በቦታው ላይ ደርሳችኋልና ብዙ ሰዎች ምን ይላሉ? አሁን ወደ በርሜል ቅዱስ ጊዮርጊስ ከኛ ጋር መሄድ የሚፈልጉ ሰዎች ለአሮጊቶች እንደዚህ ለአቅመ ደካሞች በርሜል ቅዱስ ጊዮርጊስ አይሆንም ይላሉና እርስዎ ደግሞ የዚህ ምስክር ኖት። ምክንያቱም እናታችን ኖት፣ የሁላችንም እናት ኖት፣ በእድሜም ትልቅ የሆኑ ልጆችም አሉትና እንዴት ነው ለትልቅ ሰው ይከብዳል እስኪ የሚሉት ነገር እንዴት ነው? በርሜል ቅዱስ ጊዮርጊስ ጊዮርጊስ ለእድሜ ያለው ይከብዳል የሚባለው ማለት ነው። አይከብድም፣ ይፈውሳል፣ ያጠፋዋል፣ ይመልሰዋል። ራሱ ጸበሉ ማለት ነው። ህይወቱ ይሰውረዋል፣ ወዲያው ይገኛል። ምን ውሃም ሆኖ ነው ባለው ሊጠፋ ጸበል ነው። ይከብደዋል፣ ለለት ቆይቶ ይገኛል። ምንም አይከብደው። ጸበል ነው። አለ እምነት ሌላ የለም። አምነህ መግባት፣ አምነህ ወደዛ ደረጃ መድረስ አይከብድም። ከበደን ብለው ከበርሜሉ ለያ ብለው ወደዚህ ቁጭ የሚሉ ሰዎች አሉ። ራቅ ብለው እኔ ግን አራቅኩም። እሺ ቀረውኩ። ከዛ በሞት ምን ባደለኝ ነው ረጃታ ብዬ ቀረውኩት። ገሉ አዳነኝ። ስትጠመቁም በርሜሉ ስር ነበር የተጠመቁት? በቃ በርሜል ተጠምቄ ኪዳነ ምህረትም ሂደን ሁላ ነገር አድርሳኛለሽ። ጥሩ ሀገር አሳይታኛለሽ፣ አሽከሪቱ ማለት ነው። ለሷም ጭምርት መልካም ኑሮ ይሆንላት። አሜን። በልጆቿ ትደሰት። አሜን። አዎ ያችን ልጇ ደግሞ በርሜል ጊዮርጊስ እመቤታችን ማርያም ነው ያወጣችላት። ሀተት በሽታ ተይዞ ሀተቱን በርሜሏ ትቦት ተውሎ ነበረ። አሁን ኪዳነ ምህረት አምና ጥግ ለጥግ እየዞረሽ ልጅቱ ታመመሽ። አውሮባ ምትኖር ማነው እስራኤል ምትኖር አሽከር ታመመሽባት። እመቤታችን ድግፍ አድርጋ ወስዳ ቤቷ ገባች። ልጇን ጭምርት የሷ ልጅ ማለት ነው። አዎ ልጅ ደግሞ ይዋላ ነው የነበረ። ይሄ ልጅ ኃይል ያለ አሁን ሰው ሆኖ ፖሊስ ነው በሷ ላይ ማለት ነው። እኔ በሰው በበላይ ያሳድራት ፈጣሪ አምላክ ትኖርልኝ። አዎ ትኖርልኝ። እሷ ነው ሁሉ ነገር የምታሳይ ማለት ነው። ትንሽ ቆጣ ትላለሽ፣ አቅል ይስጣት። አሜን። አዎ አቅል ይስጣት ፈጣሪ አምላክ ነው። አቅል ስጣት ታርጎ በልጆቿ እንደዚህ የምትጠውረን በልጆቿ ትጠውር። አሜን። አዎ ጠውር። እንደው የኔ እናት በርሜል ቅዱስ ጊዮርጊስ ላይ ብቻ አይደለምና ብዙ ቅዱሳን ጠበላት ላይ ብዙ ሰዎች ሄደው ይጠመቃሉ። ከምንም በላይ የትም ቦታ እንሂድ ትልቁ ነገር የሚያድነን እምነታችን ነው። አዎ እርሱ ወደዛ ቦታ ጥያቄ አድርገው ሲሄዱ ይዘውት የሄዱ ጥያቄዎች የራስዎት የሆነ ጥያቄዎች ይኖራታል አይደል? በጠበል ስትሄዱ ለምሳሌ አንዳንድ ሰዎች በህይወቱ፣ አንዳንድ ሰዎች በትዳሩ፣ አንዳንድ ሰዎች ደግሞ በህይወቱ ውስጥ የሚገጥሙትን ፈተናዎችን ጥያቄ አድርገው ይሄዳል። የቤተሰብ ጥያቄ አለ፣ የራስ ጥያቄ አለና እርሱ ትልቁ ነገር ጥያቄ አድርገው የሄዱት የቤተሰብ ጥያቄና የእርሱን የህይወት ጥያቄ ነውና እዛ ከመሄዱ በፊት የነበረው ህይወትና አሁን ያለው ህይወት ምን ይመስላል? አሁን ጥሩ ነኝ። አሁን ልጁ እንደሱ አድርጋ ተጠይቀኝ አሽከሩ አምሰነ ነበር ያልሆነሽ አሽከር ወዶ እሷን አምጡ ብሎ አመጣናት። ልቡ ታመሰ። ልቡ በቃ ምን ልቡ ልታገኘው አትችልም ማለት ነው። ቅዱስ በርሜል ጊዮርጊስ አንድም አስተካክለው አንድም የሆነ ነገር አድርገው ብዬ ነው የገባው ስገባ ማለት ነው። ንስሐ ገብቼ ስገባ ለዚህ አሽከር አሳግስልኝ፣ እሷ ከሞተች ልጅቱ ከገደለ እህቶቹ አይሰነብቱም ስል በቃ ጣልኩለት። ለጊዮርጊስ አስተካክለው አሰረው። አንገረ የሚባል ጠበል ወሰድኩት። እኔ ቅዱስ ጊዮርጊስ ፈውሶኛል አለኝ። ተፈውሰናል፣ በቤታችንም ተፈውሰናል። ምን ሆነው ነገር የለንም። እንግዲህ ወደ ህልፈት ነው እንጂ ወደ ራብ ማንመለስም አለኝ። አሽከሩ ማለት ነው ራሱ። እኔ ታስሬ ያለሁ አልጠመቅም አለኝ። ወደ ሌላ ጠመቃ አግብቼው ማለት ነው። አንገረው የወለጃችን ጥምቀት አለ እንደዚህ ያለ በሽታ ለያዘው ሙቅ በሽታ የሚባል አለ። ወደ ሙቅ በሽታ ወደ ጸበል ወስጄው እኔ አልጠመቅም፣ ጊዮርጊስ አድኖኛል፣ ጊዮርጊስ ፈተናዬን አሳይቶኛል። አሁን ወደ ሀገር ላይ ወደ ሀገሩ መጣ። ከሳምንቱ ወደ አውሮፓ ሄደ። ይህ ምልክት አግኝቻለሁ። ልጆችም ልብ አድርገዋል። የነበረና እግርግር ማለት ነው ከቤት። አሁን ደግሞ ጨርሼ ደግሞ አምናታለሁ። ኪዳነ ምህረት ነቃላይ በራሷ ታስተካክለኝ። እንግዲህ ረጅም ኪሎ ሜትሮችን ነው ከኡመራ አልፋችሁ ወደዚህ አዲስ አበባ መጣችሁ ነው። ዛሬ እንደመጣችሁ ይሄንን ቃለ መጠይቅ እያደረግነው ያለነውና ከዛ ወደዚህ ልትመጡ ትልቁ አላማችሁ ምንድን ነበር? የመጣችሁበት ትልቁ አላማ ብቻ ለመቤቴ ላስደስት ነው የመጣው። እንዳስደሰተሽ። እሺ
እንዳስደሰተሽ ኪዳነ ምህረትዬ እንዳስደሰተሽ ላስደስታት ልናገርላት መጣሁ። ምስክርነቷን ለመናገር በቃ ምስክርነቷ ይህን ታሪክ ለሰራሽ ማለት ነው። ይህን ታሪክ ለሰራሽ ልጆቼ መድኃኒት ሆናቸው በረሃ እየቀረ የኔ ልጅ ወጥ በመሄዱ የሷ ልጅም ታማ ከሀተት ህይወታ ወጣ እስራኤል እንደገባሽ እሷም ትኖርልኝ በቃ ትኖርልኝ። ይሄን ነው ምስክር። አብዛኛው ለሷ ትኖርልኝ ነው ያመጣይ ከመቤታችን ጋር ማለት ነው። ከምን ሂጄ ልናገርላት ለሰው ባወጋው ወሬ ወስደዋል። ለዛ ባወጋው ምን ያደርግልኛል? ለመቤታችን ብነግርላት ግን ታሰነብታታለሽ፣ በልጆች ዓለም ታያለሽ፣ እቺ ልጃችን እቺ ትቀብረናለሽ አምናታለሁ። መልካም የኔ እናት እንደው ምን ይላሉ መሰለኝ አንዳንድ ሰዎች በርሜል ቅዱስ ጊዮርጊስ ላይ ይሄዱና ጠበል ይጠመቃሉ። ሲጠመቁ ያው እርሶም እንደታሰሩት እግርና እጅ እንደዚህ ተደርጎ ታስሮ ነው ወደ ጠበሉ የሚገባውና እንደው እግርና እጃችሁን ታስራችሁ ወደ ጠበሉ ስትገቡ የመጀመሪያ ቀን የተሰማው ስሜት ምንድን ነበር የኔ እናት? እኔን የተሰማኝ ሞትኩ በቃ ሙቼ የሞተሽ ሜታ የመጣሽብኝ የሞተሽ ሜታዬ እሷ መጣሽብኝ። ሜታዬ ምንድነው? የእናቴ እናቷ እሺ እሷን መጣ በቃ እንደዚህ አልኩኝ። አጣኋት። እሺ አጣኋተይ በቃ በራሳቸው ጸበል አዳነኝ፣ ህይወቴን አገኘሁ። እንደው ማለት ያው ሁላችንም ነው አሁን ሄርሶ ብቻ አይደለም እኛም ስንጠመቅ ብዙ ሰዎች ሲጠመቁ ልክ የመጀመሪያ ቀን ጠበሉ ያው ብዙ ሰዎች እንደሚሉት በጣም ተአምረኛ ነው። ብዙ ጎባጣ ቀንቶበታል፣ ብዙ አይነት ስውር አይናቸው በርቷል። በኤችአይቪ በኩላሊት በልዩ ልዩ ደዌ የተያዙ ሰዎች ከልዩ ልዩ በሽታ ተፈውሰውበታል እዛ ቦታ ላይና እንደው ምናልባት የመጀመሪያ ቀን ሲገባ ሁሉም ሰው ይፈራል። ሁሉ ደግሞ አዲስ ነው የመጀመሪያ ቀን ብቻ አይደለምና እርሱ እጅና እግሩን ታስረው ጠበሉ ጋር ሲቀመጡ ምናልባት የፍራቻ ጸሎት የጸለዩት ጸሎት የለም? እኔ ፈርቼ የት ነው እንደርሰው መጀመሪያ እንደገባና ያቺም ወዳት ልጅ ታስራ እሺ እኔ እንግዲህ በቃ እሷ ታስራ ነው ወደ ሐላል ለምዬ ታሰርኩ። እሺ ታሰርኩ። ሁላችን ጠፋነ ቀልባችን። እሺ አታውቁም ራሳችሁን ህይወታችን አናውቅም። ወጣነ ወደቅነ እሱ ነበርና አስተማሚ እሱ ነው የሚያስተናግደን። ወጣነ ወደቅነ ዳነ እንደዳነ ግን ይሄ ነገር የሚጮህ የነበረ ጭንቅላታችን የሚያጣላና የነበረ ከቤት የሆነ ነገር ያዝነው አልበረከትም የሚል የነበረ ሬዲት እየመጣብኝ እንደሄደ አውቀዋለሁ፣ ተረድቼዋለሁ ማለት ነው። ተረድቼዋለሁ እና ይሄን ነው። በተለይ በገጠሪቱ ክፍል የተለያዩ ባዕድ አምልኮች ይኖራሉ። ብዙ ሰዎች በዛው ይኖራሉ። አሁን እኔም የገጠር ልጅ ነኝ ማለት ተወልጄ ያደኩት ገጠር ነው ይሄ ነበርና የዚህ አይነት ነገሮችን ወደ ጠበሉ ስትሄዱ ሙሉ በሙሉ ንስሐ ገብተው ነው ሄዱት ወይስ ንስሐ ሳይገቡ? ከዛ ነው የገባነ እዛው በርሜል ከዛ ገባነ በርሜል ንስሐ ገባነ። ንስሐችን ተሰጠነ፣ ልጅም ንስሐው ተሰጠ፣ የሚከፈለው ከፈለነ ገባነ። እሺ ገባነ። አባታችን ተፈተን መጣን። ተፈተን ጤናችን አግኝተን መጣን። አዎ ስንመጣ እንዳልከው የገጠር ሰው አሁን የት ነው ኖረሽ? በርሜል ጊዮርጊስ ያንን ያሳብን ይላሉ ማለት ነው። አይ ሚያድን ያላየው ሰው ስለሆነ ነው እንጂ ላንቺ አስሮ የሚወስድሽ ባገኘሽ ስማ መድኃኒት ነው ለኛ ያዳነን። እኔ አሁን በስተራሱ በኔ በኩል ስንት ሰው ሄዷል፣ ስንት ሰው ሄደ ሰው አለ። የኔ ናት እንደዚህ ብላችሁ ከፊቴ ላይ አትናገሩ። የት ነው ሄዳ ሰንመጣ እዛ ነው እንጂ በርሜል የሚባለው ብሎ አስንስ ያደርጉታል። ሲያሳንሱት በጣም ዝም ብሎ ደሜ ይፈላል። ይሄንን ያላያችሁት ሆናችሁ ነው እንጂ ብታዩት ስንት ሰው በጎተታችሁ። እኔ በስተራሴ 4-5 ሰው ሰድጃለሁ ወደ በርሜል ጊዮርጊስ። ዝም ብላችሁ የሆነ ጨዋታ እንዳትሰሙ ሂዱ ዳኑ። ድነናል። እኛ ወደነ ኖረን በሰው ትንሽ ሰው ይበላሉን ነው የሚሆነ ነገር የተሰራብን ስራ በሙላ ተወግዷል። በልጄ ስም ማለት ነው። በልጄ ስም አመሰግናታለሁ። እንዲያው በጣም እኔ ያልወለድኳትም ግን ስለወለድኳት ቁጥር ነው ሐለፈታ ነው መስራል ያለሽ መወለድ ቋንቋ ነው ትልቁ ነገር። በጣም አመሰግናታለሁ። ምናልባት አንዳንድ ሰዎች እኔናት ምን ያሉ ጸበል ውስጥ ገብተን መቤታችን አየናት፣ ኪዳነ ምሕረትን አየናት፣ ቅዱስ ጊዮርጊስን አየነው የሚሉት ነገር አለና ልጅ ነው ያየ። ይሄ ነገር እንድትላላችሁ እሱ ነው ያየ። እሱን አየ። እቺን ሳባየሽ ከቤት ያለሽ እሷን ስትፈውሰኝ አይቻታለሁ አለሽ። እኔና አሁን እንደዛ ስላቸው
እናትሽ ቀይናት የነበረሽ ሚታሽ ኪዳነ ምህረት ናት ምትሆን ብሎ የፈቱት ሰዎች አሉ እኔ ግን በዛ ተቀብያቸው ዝም አልኩኝ እናቴ ሚታዬ ቀይና የነበረሽ ማለት ነው የእናቴ እናት አሁን ኪዳነ ምህረት ናት ብሎ በኪዳነ ምህረት ሲሰይሙልኝ እሺ ብዬ ተቀብያታለሁ እሺ ብዬ ተቀብያለሁ ልጄ ማይታታለሽ ራሷ ኪዳነ ምህረት ዳሰሳኝ ብላለች ከዛ ከተመለሱ በኋላ የነበረቦት ቋጠሮ በህይወቶት የነበረ ቅድም እንዳሉኝ አልበረከት ያላችሁ ሁሉ ነገር ተፈቶላችኋል ሁሉ ነገር ተፈቶልናል ሳልም ቤታችን ሳለች ኪዳነ ምህረት ጆሮ የተከፍቶ ትንሽ ደግሞ የወንድሜ ልጅ አሁን ሊባ ላይ ጠፍቷል ስለቱ ደግሞ የሱ ስለት ደግሞ ኋላ ነው ምሳለው እሱ ጠፍቷል ወሬ አተንበታል እሱ ትንሽ ክብዱ ላይ ያለሽ እመቤታችን ልትፈታው ናት አይታወቅም እንጂ ከዚህ በስጥ አርጎታል ልጅ አሁን በስጣታል ማለት ነው ኪዳነ ምህረት በደረቱ አርጎ ነው በስጣት ያለ በኪዳነ ምህረት 3 ጊዜ ነው ያወጣሽው እኔ በኪዳነ ምህረት ስም እኖራለሁ ከቤቴ እኖራለሁ እሷን ታውቃለሽ ካልኩ ሁሉ ነገር አመጣቆይ ታረግልኛለች ኪዳነ ምህረት ቀን እየተሳልኩ ኪዳነ ምህረት ይያልኩ ስገባ ስተኛ ስወጣ ወደ ሌላ ተሳስቢ ይያልኩ ኪዳነ ምህረትን ያመንኩ ልጅ ያሳወቀሽ ታወት እናት አባቴ ተነስተውበታል ክርስትና ማለት ነው ግን እኔ ብዙም በስደት ሀገር ነው የመጣነ ወልቃይት ነው የሚባል ብዙም አላስበውም ኖሬ እቺ ልጅ ግን አሳውቃለች ኪዳነ ምህረት እሚቶች ናቸው እጃታለሁ በሳሱም ነው የምጓዝ በሳሱም ነው ምን ከለከለ አንተም የተባረከ ልጅ ያገባይ አሁን እየወለኮ አሁን እየሄድኩ ነው ኖሬ አየር ቋርጬ ማለት ነው ኪዳነ ምህረት ናት ሁሉ ነገር ያስተካከለሽ እውነት ነው ኪዳነ ምህረት ምን ሆኜ ማልቀየርልሽሳ ነጋር ፈሽማት ሄጅ ብላኛለች ደግሞ እሺ ብዬ ተቀብያለሁ ጥሩ የኔናትና እስኪ ብዙ ሰዎች ብዙ ኢትዮጵያውያንና ኤርትራውያን ይሄንን አሁንኛ የምንናገረውን መርሃ ግብር ይከታተሉታልና በርሜል ቅዱስ ጊዮርጊስ አያድንም ለሚሉ ሰዎች ሰማዕቱ ቅዱስ ጊዮርጊስ ለናንተ ያደረገላችሁን ነገር በትግርኛ እስኪ በጥቂቱ ያካፍሉን እስኪ አማርኛ ለማይሰሙ በትግርኛ የቅዱስ ጊዮርጊስን የጠበሉን ድንቅ ምስክርነት ድንቅ ታምር ለርሱ ያደረገላችሁን እስኪ ንገሩን እስኪ በትግርኛ አያድነኝም የሚሉ ነው አያድነንም በጥቅሉ ለርሱም ሰማዕቱ ቅዱስ ጊዮርጊስ ያደረገሉትን በትግርኛ ቋንቋ እስኪ ያካፍሉልን በትግርኛ ለኔ ንዓይ ሰሪሕላ ያለው እሺ برميل جورجيس قالي نتفسر المسيا برميل جورجيس هيدو إلى سيداتنا برميل جورجيس دكنا بمولنا دحنا جن أبزانيا أو زيفولت إيلن نتبرميل جورجيس مالتي أنا جن أفليت إني الله صار زوال عزيا أفليت إني تحاسبه تسبيله سيتي تلاخي دحني الله مصدق أي مالتي مصدق أي دحني كم نجر ندي ولهم كم نجر نداوك عتلي ቁም ነገር እንዳለውም ትምርት ላላቸው ትምርት እንዳወሰኸን እጓዛለና ማለት ሐጂ ኪዳነ ምህረት ሂደሽ አብ አخد ከደቅሲ አፍታ ኪዳነ ምህረት ከደቅሲ ላትኒ ቅርሺ ሰዳት ላይ ከይደ ደቅሲ ኪዳነ ምህረት ደቅሲ አንተ አለሁ ወሬ ሰሚዒ ወድኺ ወጪታ ሄደ እሺ ለ ኪዳነ ምህረት አይሰሚ ተንበርኪኸ ጸበላ ሒዜ መጥ አሁንም ብድሕሪ ካሉ ጸበል ጊዮርጊስ ማለት ይዳምጣው ፌስታል ውስጥ ያለው እነታው ጋር ይዳምጣው ማለት ጊዮርጊስ ማተበኛ ነው ጊዮርጊስ እውነተኛ ነው ኪዳነ ምህረት እውነተኛ ናት በእውነት የምትጓዝ ናት ማለት ነው በእውነት እሷን ያለ ጥላውና ጥላ ልቦና ሰጣ አንቀሳቅሳኛለሽ ትኖርልኝ ያለቱ ደግሞ አላወቅበትም ትንሽ እየሳትኩት ነው ይመስላል ጨዋታው ምንም አልሳቱም የኔናት ያው ተገቢው መልእክት ያስተላልፉ ነውና ምናልባት እርሱም ብዙ ቤተሰብ ሆናችሁ ነው ወደ በርሜል ቅዱስ ጊዮርጊስ ሄዳችሁ ያንን ስትጸበሉ ስትጠጡ ይወጣላችሁን ድንቅ ታምር ጠበሉ ውስጥም ሰዎች መፍራት እንደሌለባቸው ትልቅ የሆነ ሰው አይሄዱ የሚሉትን በትግርኛ አስተላልፉልን መልእክቱን ትልቅ ሰው አይትኺድ ዝውሉ ሲኦሎም ኑወሬ እንበር ቀቲሉ ያድሕን አፍትንሆ ጀሪካ ዝመስል ሽቅባ ቢሉ ያድሕን ህይወትካ ይመልሰካ እንበር ዲቀትል አይኮነን ተጸበለቲ ያድሕን እንበር አይቀትልን አድሕንና ሙሉ ቤተሰብ አይድሕን ያና አወጡ ድሕና አንባይቱ ድሕና አበራ ድሕኑ አናም ድሕኒ
ተጸቢልና መጤና ኮንታኡንንየ መጽኸ أنا برنا بز عدزي نايد أدخل ودي لي أو ربا لي هني أو ربا متيد أرشيب لي أو ربا أنت خشكا أرشيب لي أنا أنت أرشي جرك صدق كاي لي بقى فتاري كذا أنا مرت صدقني على شيء لني تسدد كاي لي كذا أنا مرت معلتي وزيو كذا أنا مرت دما بوليس حزمه وزيو أو ربا أنت ساجر كذا أنا مرت معلتي تساجر كذا أنا بس كذا بسيطة بوست أربعة بزانو بشدان مرتي بستنو سلكو زي خفتا مالتي نا ይሄ መስከሬ ልሰጥመጥቻለሁ ከዛ ጀምራችሁ ከየት እንደመጣችሁ ንገሩልን በትግርኛ አብዳንሻ ከተማ ከየት እንደመጣችሁ እኔ የመጣሁት ዳንሻ ሚካኤል ዳንሻ ቀጠና 4 ዳንሻ ሚካኤል ለምለም አብርሃ ባህል እንታ ቀበሌ 4 መጽየነሁ መጽየድማ አዲስ አበባ አይቴ አዲስ አበባ ነው የመቤታችን መስከር ከህም መጽየ يسرح دسرحت اللي سرح مالتي سرحت اللي مميتي ودي اوصات اللي انت كندي بحري انت كندي ليبا انت كندي سقاي انت كندي اورا جدان مهرت اوصات اللي تاريخو نايزا غالي زيا تاريخ سالاسا كناغر وصيالو አዲስ አበባ ወጽያለሁ ሰንክ ባባ ማለትي መልካም እንግዲህ ያው ትግርኛ ነው ይሰማለሁ መናገር ነው ማልችለው እናታችን እንግዲህ ከዳንሻ ሚካኤል አንስተው አዲስ አበባ የሰማዕቱ የቅዱስ ጊዮርጊስ ድንቅ ምስክርነት ሊያካፍሉን በልጃቸው አማካኝነት መጥተዋል ማለት ነው እንግዲህ እናንተም ወደ በርሜል ቅዱስ ጊዮርጊስ ሄዳችሁ መዳን መፈወስ ከፈለጋችሁ ማህበራችን ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ወደዚህ ድንቅ ስፍራ መነሻችንን የካቲት 25 መመለሻችንን ደግሞ መጋቢት 4 ያደረገ ልዩ መንፈሳዊ ጉዞ አዘጋጅተናል በዚህ ጉዞ ላይ ሁላችሁም እንድትመዘገቡ ጋበዝናችሁ ምዝገባ ተጀምሯል ብዙ ሰዎች እየተመዘገቡ ነው ያሉን ቦታዎች ውስን ስለሆኑ በዚህ በየካቲት 25 መነሻ መጋቢት 4 መመለሻ ባለው የጉዞ መርሃ ግብር ላይ እንድትገኙ ከወዲሁ ጋበዝናችሁ እናታችን በእድሜም ገፋ ብለው ደከመኝ ሰለቸኝ ሳይሉ የሰማዕቱ የቅዱስ ጊዮርጊስን ምስክርነት ለመስጠት እስቲዶሮ ስለመጡ ከልብ አድርጌ አመሰግናለሁ አመሰግናለሁ ቀረ የምትሉት ማስተላለፍ የምትፈልጉት ማመስገን የምትፈልጉት ሰው ካለ እድሉ ልስጣችሁና ፕሮግራማችንን እንጨርስ ይልናት ምን ይባል ማስተላለፍ የምትፈልጉት ማመስገን የምትፈልጉት ካለ አመሰግናለሁ ሁሉ ታወቶቼ ቅፍ አድርገው እንትን ብለውኛል እኔ መጥቻለሁ የተሳሳትኩት በሙላ አንተ ደግፈይ አሁን ደግሞ ልጆቿ እንደኔ ይሰውላት እንደሷስ ይሰውላት ልጆቿ ማለት ነው ልጆቿ እንደዚህ ለኔ የምታስብልኝ እንደዚህ ለኔ ታመሜ ብዙ አሳክማኛለሽ ታመሜ ብዙ ደክማብያለሽ በዚህ በግሬ ማለት ነው ግሬ ላሳይህ ነኝ ግሬ ብዙ በሽታ አለኝ ግሬ እንደዚህ ያለ በሽታ ብዙ የደከመሽልኝ ማለት ነው ይሄንን የዳኑት በርሜል ጊዮርጊስ ከሄዱ በኋላ ነው በርሜል ጊዮርጊስ ትንሽ ፈተናውን እንትን አለኝ አሁን ችግር የለውም እየዳነ ነው ኪዳነ ምህረት እንትን ልትከታተለኝ ነው ምን ተስፋ አድርጋለሁ አድማጮቻችን ተመልካቾቻችን እንግዲህ ከእናታችን ከወይዘሮ ለምለም አብርሃ ጋር ያደረግነው ቆይታ ይሄንን ይመስል ነበረ በቀሪ የኤልሻዳይ ኦርቶዶክሳዊ ሚዲያ ዝግጅት በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ ሰላም ሁኑ